ስንጀምር እውነቱን ልንገርሽ ቀልድ ነበረ። ዝም ብለን ቲክቶክ ላይ ሙድ እያያዝን እየተጫወትን ነበረ። ጌታን በይ ክርስቶስን የምሬን ነው አባቴ ነው። ከዛ እያልን ማሪ ልጁን ሀቢብን ስቃርቢው ነው የምትወጂው። አሁን ካሜራ ላይ ስታዩ እብድ የሚጫወት ምናምን ይመስልሻል? ስቀርቢው በጣም ጥሩ ነው። ሀቢብ ደበረኝ ካልኩት መኪናውን ይዞ በሬ ላይ፣ ከዛን ሀቢብ ራበኝ ካልኩት ምግብ ሰርቶ ይዞልኝ ይመጣል። በቃ ሶ ሮማንሲ ነው። ወስዶ ባህር ዳርቻ ቁጭ ብለን እናወራለን፣ በቃ እንዝናናለን። ከዛ ወደድኩት፣ እሱም ወደደኝ። እሺ ተፋቀርን ሁለታችን ማለት ነው። ከዛን እኛ ተፋቅረን በቃ የእውነት እያደረግን እያለ ማለት እንትን እየጀመርን ፍቅር እያለ ከዛን እኔ በመሀል ኢትዮጵያ ሄድኩ። ልክ ኢትዮጵያ ሲሄድልሽ ፓርቲ ይዘጋጃል። የምን ፓርቲ? መርከብ ላይ ሁልጊዜ እንትን ሰመር ነው የሚባለው የብርድ ጊዜ ፓርቲ ያዘጋጃሉ በመርከብ ማለት ነው። ከዛ መርከብ ላይ ፓርቲ ይዘጋጅና ልክ እኔ ኢትዮጵያ ነኝ ሀገር ሰላም ብዬ ቲክቶክ ስገባ ጃኒ ጠላትሽ ይወረር ተወሯል። ልጁ ጠላትሽ ይወረር ወረውታል። ያችም እጇን እያረገችበት ቤቢ እያለ ቪዲዮ ትፖስታለች። ያችም እጇን ላዩለ እሱስ ላይክ ሴም ቶይስ ልክ እንዳሸንጉሊት ወዲህ ይስቡታል ወዲያ ይስቡታል። አበድኩ ነው ውሹ በቃ አበድኩኝ አልኩሽ። ምን አለ እዛ ኖሬ መርከቡን በነቀነኩት። ከዛ ያኔ መሀላችን ሴጣን ገባ። የተያዘ ሲሄዱ እንደዚህ ናቸው። ለምንድን ነው እውነት የተያዘ ወንድ ላይ አይን መጣል? እንደዚህ ግን ፌር ነው ሲያስጠሉ። እናንተ ግን አይደብራችሁም እንዴ? እኔ ከኔ ጋር ሲሆን እንደዚህ ነው ሙድ ብታራምስ። አንዳንዴ ዴራ አገኘኋት፣ አንዳንዴ ዴራ አገኘኋት። ዴራ ሳገኛት ክርስቶስን እኔ የቀልድ የምናደድ መሰለሽ? የምር ነው የተናደድኩት። አረ የቀልድ እኮ ነው እውነት አረገች። ሪሊ እኔ ስቃጠል ያደርኩትስ እንዲህ ገፍትሬ ያታረፍኩ ዴራ ማን ብጠረኝ እንዲህ ገላመጥኳት። አንቺ እርር ብዬ ማለት ነው ደግዳ። ከዛም በመሀላችን ሴጣን ገባ። ሀቢብ እንዴት የጠሩክ ቦታ እንዳለ ለምን ትሄዳለህ? ሴቶች ጋር ለምን ትሄዳለህ እያልኩ ስናገረው በጣም ጨቅጫቃ ነሽ ቢለኝ እስከ ሌዲ አንቺ በጣም ጨቅጫቃ ነሽ። አንቺ ደግሞ እንዴ ፍሪደም አሰጭኝም እንዴ አለ። ፍሪደም ከሌሎች ጓደኞች ጋር ተጫወት ሌሽ ከሴት ጋር። በዛ ላይ ሴቶች አውቀው እኔን ሆነ ብሎ ሊያቃጥሉኝ ተሳካላቸው፣ አቃጠሉን። ተለያየንልሻለሁ። እኔም በቃ አልቻልኩም። የምርሽ ነው። እስካሁን ደግሞ ስታወሪ እኮ ፈኒ ነሽ እኮ ደስታ ያለሽ እኮ። ኧረ ውዴ እኔማ ፍቅር ሰጠሁት ማሬ። ፍቅር ሰጠሁት ስልሽ ማሬ ነው የምለው፣ የኔ ውድ ነው የምለው። ገባሽ? እንደዛ አይደለም የሚባለው። እንደውም ሮማንሲ ሆንኩኝ፣ ቀዝቃዛ ሴት አልሆንኩም። ገባሽ? ከዛም ጉርሻ ፔጅ ሳይቀር ነው ፌስቡክ ላይ እየፖሰተኝ ሃፒ ቫላንታይን ዴን ስናከብር እኔና ሀቢብ ጉድ ተብሎ ያም ይረግጠኛል፣ ዩቱበሩ ይረግጠኛል፣ ቲክቶከሩ፣ ፌስቡከሩ። እኔ ውሽዬ ይሄ ላይፌ ነው። እኔ ከወደድኩት ማንም ሰው ቢሰድበኝ አይዶን ኬር ብዬ ፍቅራችንን አስቀድሜ ያም ይለጠልጠኛል። እሱ ጭራሽ ከሌሎች ሴቶች ጋር ሄዶ ቪዲዮ ይቀዳል። እኔ አልቻልኩም ማሪ፣ ተቃጠልኩ። ከዛ ዋት ሲንግል አልኩኝ። እንዴ ሲንግል መሆን እኮ መኖር ነው። ብሬክአፕ የእንቁጣጣሽ ዕለት የዕለቱ ቀን እኔ ምግብ ሰርቼ አብረን ልናከብር ደውዬለት እየጠበኩት ነው። ፏርጌ ቤቴን ማለት ነው። ከዛን ሀቢብሻ ከሌለ ለምን እንዲህ አልሻት? አንዷን ይዤ 4 ሴቶች በአንድ ቀን ይዤ ብሎካቸውን ድርገም። ለአራቱ ደግሞ አንዷ ቤስ ጓደኛ ናት። ሄጄ ለሷ ምን አልኳት? እነዚህ ሴቶች ደግሞ ስማቸውን ጠርቼ እንድትነግራቸው ማለት ነው። ስማቸውን ጠርቼ እነዚህ ሴቶች ደግሞ እየሄዱ የተያዘ ወንድ ላይ ልጥፍ ይላሉ አልኩ። አውቄ ሄዳ እንድነግራቸው። ያቺ ደግሞ ወንፊት ናት፣ ሄዳ አዳረሰች። ከዛን አራቱ ምን ሊጠይቁ ዘው ብሎ ሲመጡ በዋትስአፕ በቦቶም
በቲክቶክ ብሎክ ጣሏቸው አራቱንም። ከዛ አራቱ ተሰብስበው አሉ ቦቶም ግሩፕ ከፍተው እኔን ይሄዱብኛል አሉ። አንጀት ያሮኩን። ከዛ ለሱ ነገሩት ገባ እቺ ፋሲካ እንዲ ብላ እኔ አንጀት ያሮ ነው ማሪ ቀንቼ ነው እውነት አባቴ ሙት ቀን ነው እነሱ ለቀልድ የሚያደርጉት እኔ የምር አቃጠለኝ። ከዛን ደወለልኝና እንዲ ትሰማለህ አልኩት። አሁንስ ወጥ ረገጥኩት አበዛሁ አልኩት። እኔ በአመት በዓል ቀን እጠብቅካለሁ አሉ ታመጣለህ እንዴ እነሱን ታምናቸዋለህ ካልኩት። ለምን ታምናቸዋለህ? እነሱ እኮ ተናደውብሻል። ለምን ትቀኛለሽ? ለምን እንዴት ከእነሱ ጋር ቻው ገደል ግባ። ከአሁን በኋላ እኔ እናንተ ምንም ሪሌሽን የለንም ቻው ብሎ ድርብን። ያን ቀን አንጀቴ ቆረጠ። የእንቁጣጣሽ ቀን አረቀስኩኝ። መድኃኒዓለም ወይ እኔ ሲጀመር ለፍቅር አልተፈጠርኩም። ሀቢብን የማፈቅርበትን ልብ ድንጋይ አድርገው አልኩት። አደረግም። አሁን እንደ ታላቅ ወንድሜ ነው የማየው፣ ወይ ወንድሜ ነው የሚመስለኝ። ምንም ፍቅር የለብኝም። ጠርጎልኝ ወጣ የእንቁጣጣሽ ዝናብ ከላስ አባቴ ሙት ወጣልኝ። በቃ እንዴ እንኳን ወጣልሽ እኔ እናት እንኳን ወጣልሽ። እስካሁን አፍቅሬው ቢሆን ነው አዲስ ዓመት የገባው። እስካሁን አፍቅሬው ቢሆን እመኝኝ ይሄ ፊቴ ማዲያት ብቻ ሆኖ ተጠባብሼ ሞቻለሁ በቅናት። እኔ ቅናት አለብኝ ታውቂያለሽ። አሁን ደግሞ እሱን ትቼው ከሌላ ሰው ፍቅር ያዘኝ። እሺ ከማን እስኪ ደግሞ ንገሪ። አሁን እኔ እንዲሁ ዝም ብዬ ሳስበው በቃ ውስጤ ይመላለሳል። እስኪ ነው እንስማው። እስኪ ማን ነው ይነገረን አይደል ጋይስ? ግን ድምጽ የምትሆኑኝ ከሆነ ነው ላንቺ ፋሲዬ። እሺ ማሪ ልንገርሽ። እሺ ነገረን። እሺ ጋይስ ከዛን እኔ ጥያቄ ጠይቅሻለሁ። እሺ እኔ አሁን ውስጤ ያሰበውን ነው የምልሽ። ውስጤ ያ አሰበ እሱ ምንትን ነው እሱም ሲንግል ነው። እስካሁን እንግዲህ ሲንግል ነው። እኔ እንዳጣራሁት ከሆነ እሺ ደግሞ እሺ ንገሪ። ከረመ ማለት ፍቅር ይዛታል ማለት ነው ወይ? ቴዲ ሐዋሳ እኔ ወደድኩት። ማርያ አባቴ ሙት ይሄ ዘለግላጋ በህልሜው ላመጣ ሱፍ ለብሶ እኔ ቤሎ ለብሼ ሸንቃጣዋ አንድ ላይ ቆመን ሳልኩት። ስለማን እንደምትሰራ ገብታችኋል አይደል? ቴዲዬ እማታውቁት ላሳያችሁ ጋይስ፣ ታውቁታላችሁ። እሱን የማያውቀው የለም። ለብቻው የቆመ ቪዲዮ እኔ ልሳቅ የኔ ጌታ ይው ጥርሱ ኮስተር ሲል በሰከንድ ውስጥ አየሽም? ኮስተር ሲል ጌታ በዛ ላይ ደግሞ ግንባር የለው ፀጉሩ ጥቅጥቅ ያለ እስከዚህ በጣም ነው ስትይ ከረምሽው ማለት ነው። በጣም አይኖቹ ውስጥ የማነበው ነገር አለ። ምን አይነት ንባብ እስኪ ንገሪኝ። የሆነ አይኖቹ ውስጥ አነባለሁ። ይሄ ደስ ይለኛል። ይሄው ቆሞ ይሄ አሁን ሰው ምን ይላል? እርግጠኛ ነኝ ሰው የሚለው አሜሪካ ስለሚኖር ነው። ኔቨር አይደለም ጋይስ፣ እንደዛ እንዳይመስላችሁ። አሜሪካ ስለሚኖር አይደለም። በቃ እሱ ልቤ ውስጥ ቪላ አለው፣ 5 ስታር ሆቴል አለው የኔ ልብ ውስጥ። ግን ቃል ገብታችሁልኛል ድምጽ ምኑኝና ሲገባ ውሽዬ በሉት። ከዛ ማናት እቺ ውሽዬ ብሎ አይምሮ ውስጥ ይሳለኝ። ከዛን በቃ አጣፍሱ። እኔ ያኔ ሀቢብን የምር አፈቅረዋለሁ ብል ኖሮ ሌላ ሴቶች ወሰዱት እንጂ እያወቁ ተዩ። አሁንም ደግሞ ቴዲ ሐዋሳን ሂዱና ጀንጅኑ። አባቴ ይሙትን እኔ ስማችሁን እየጻፉ ነው፣ ስም ዝርዝር ቪዲዮ የምሰራባችሁ እጠብቃችኋለሁ። ኮመንት ላይ እንዳጀነጅኑት። ማርያ አንቺስ ጓደኛ አለሽ? ዝም ብለሽ እኔ ስገባ ቴዲን አዋራዋለሁ። ከዛ በኋላ አስጠራሻለሁ አንቺን። እሺ ፍቅርህ አብዳለች፣ ፍቅርህ ከንፋለች እና ተረዳት ምናምን ብዬ
እኔ አንቺን አዳረግሻለሁ። እንታስቢያለሽ? እኔ እንደዛ ይሻላል አይደል? በኢንቦክስ ልጽፍለት አልኩና ኧረ በኢንቦክስማ እንዳትጃጃይ አይደለም አንቺ ገቢ ላይቭ ስገቢ እኔም ደግሞ ላይቭ ስገባ ቴዲን አገኘውና አገናኛቸዋለሁ። እሺ እሺ፣ በጣም አሪፍ አይዲያ የኔ ቆንጆ ቴንኪው። ቢያንስ ይንገርሽ ገባሽ? ከሱ ስሚው። አይ ይወደኛል፣ እኔ አውቃለሁ ይወደኛል። ካልወደደኝ ግን በእንግሊዘኛ ነው ዘፈን የማወጣበት። በቂት አባቱ ቴዲ ብለሽ ለምታወጪው በቃ ያኔ ፈረንጆች እኮ ማሪ ውስጣቸው የተሰማቸውን ነው ዘፈን የሚያደርጉት ታውቂያለሽ። እኔ እሱ አይ እኔ ግን ሴት አለች ማፈቅራት ካለ እኔ ምን አደርጋለሁ? እግዚአብሔር የአብርሃምና የሳራ ያርግላችሁ ብዬ መርቀዋለሁ። ግን ያንን በእንግሊዘኛ ዘፍነዋለሁ። ዝፈኙ ጀግና። ፍቅር ግን አንዴ ነው አይደል ሰውን የሚይዘው ውዴ? እንጃ እስኪ ንገረኛ። ፍቅር ስንት ነው? ያኔ ልብማ በቀን 30 ጊዜ ነው ፍቅር የሚይዘኝ አይዘልቅም እንጂ። ግን የእውነት ከልቤ ያፈቀርኩት ወንድ አንድ ሰው ነው። ከልብ ማፍቀር ሞዴል ውሽዬ፣ ከልብ ማፍቀር ማለት ለአንድ ሰው መስዋዕትነት ትከፍያለሽ። በቃ ምንም ብትሆኚ እንዴት ነው ስህተቱን እያየሽ ራሱ ፍቅርሽ ይቀጥላል። ያ ነው ፍቅር። ፍቅርማ ብዙ አይነት አለ ማሪክ። ለምትወጂው ሰው እና አንቺ ምን ታስቢያለሽ ታዲያ በዚህ ጉዳይ? ከአንዴ በላይ መስዋዕት አልሆንም ነው? እኔ ላፈቀርኩት ሰው ምንም ያልሆንኩት ነገር የለም እውነት ለመናገር። ግን አንዳንዴ ፍቅር በሁለቱም እንትን ሲሆን አሪፍ ነው አይደለ? በሁለቱም ወይ አንቺ ብቻ አፍቃሪ ከሆንሽ ትጎጃለሽ። እኩል ሲሆን ነው አሪፍ። እኩል ሲሆን አሪፍ ነው። እኩል ካልሆነ መስዋዕትነት ነው የምትከፊው። መስዋዕትነት ማለት ችግራው ነው እንደምታፈቅሪው ማለት ሁሌ መስዋዕትነት ለዛ ሰው እንዴት ትከፍያለሽ? ኖ ማርዬ ኖት አባውት መኒ ስለ ብር እኮ አይደለም። ችጋራም ሳይሆን አይደለም። ብርና ፍቅር ምን አገናኘው? ማሪ አንቺ ልጅ ነሽ ገና መቻየሹ 21 ስትሆኝ እንደኔ ገባሻል። ፍቅር መስዋዕትነት መክፈል ማለት እንዴት ላስረዳሽ? እሺ እኔማ ምልሽ መስዋዕትነት መክፈል ማለት አንዳንዴ ሁሉን ነገሮች ስተት ራሱ እያየሽ ቆይ ይስተካከልልኛል ትያለሽ። ፍቅር ሲጀመር ከብር ጋር ምንም የሚያያይዘው ነገር የለም። ግን በአሁኑ ካልሽኝ አሁን አመረረችው እኔ ማቹርድ ከሆንኩኝ በኋላ ፍቅርን የስ ከብር ጋር ላያይዘው ይችላለሁ። ምንድን ነው ያልኩት? ተይው ማሪ። አሲ ግን በጣም ጎበዝ ነሽ። እንደምትስቂው እንደዚህ እንደምትቀልጂው አይደለሽም። የምር ስሪስ ነገሮች አሉሽ እና አሪፍ ነው በጣም የኔ ቆንጆ። ተመችቶኛል እሱ ነገርሽ። አመሰግናለሁ ማሪ። እኔ ደግሞ በጣም ነው የማደንቅሽ እና እኮራብሻለሁ እንደ አንድ ሴት። ኦ ማይ ጋድ እቺ ልጅ በቃ ማቾርድ ናት፣ ጎበዝ ናት፣ ታታሪ ናት፣ ራሷ ላይ የምትሰራ ሴት ናት። ፕራውድ ነው መሆንብሽ። እኔም ላይ በቅርቡ ፕራውድ እንደምትሆኑ ተስፋ አደርጋለሁ የሀገሬ ልጆች በዘፈኔ። ኧረ እንጠብቃለን። ቆንጆ ዘፈን እንደሚሆንም ደግሞ አንጠራጠርም። እኛ በሞዴሊንግ እናግዝም ብለናል። እንግዲህ ከተስማማሽ ግዴታ ወንድ ነው የሚሆነው። ሀቢብን ላድርገው ብዬ እያሰብኩ ነው። እሺ አይለኝም እንጂ። ኧረ መቼም ራሪ ታባቱ ክሊፕ አይደል ስራ አይደል እንዴ? ስራ ነው በይው። በቃ ነገማ ዘፈኖቼ ማወራሻለሁ ጃንጌ። እንግሊዘኛ ዘፈን ላወጣ ሬዲዮኛለሁ። ጌታን አባቴ ሙት በቃ ጽፌ ጨርሻለሁ። አሁን ላወጣው ነው እንዴ? ኧረ አጨብጭብ ወገን፣ ኧረ አጨብጭብ። ለመጀመሪያ ጊዜ ኢትዮጵያዊ ሆኜ እንግሊዘኛ ልዘፍን ነው። ኧረ አጨብጭቡ። ዘፈን ትወጣልን እኮ ነው። ኢንተርናሽናል ትሆንልን ነው እኮ ሞዴል ውስጥ ደስ ይላል የምን
እኛ የምናግዘው ነገር አለ? አረ በጭራሽ። ግን አንቺ ሰምተሽኝ አጠገብሽ ሆኜ ዘፍኜልሽ ሰምተሽኝ እንትን ትሰጭኛለሽ ኮመንት። እሺ ታሰሚኛለሽ። በቃ ነገር እሺ፣ በደስታ እሺ። እና ሞዴል አታደርጊኝም? እኔ መቼ ሆንኩ ማሬው? የህልም እንጀራ እኮ ነው። ሞዴል አርጉኝ ስል ማንም ሰው አላረግ ሲለኝ ራሴ ሞዴል ብዬ ስም ሰጠሁ። ምን ላድርግ? ሰልችተኝ እኮ ነው። እኔ ማን አረገኝ ውዴ? እስጢፎ እንኳን ለዘፈን ካርገኝ ስለው አራቶኝም አንቺ አለ ሞዴል። እሱ ወንዱ ሞዴል፣ አንቺ ሴቷ ሞዴል ሆነሽ አለ። ከዛም ሀሳቡን ቀየረ። መጀመሪያ በነፃ ይሰራሉ አሉ ሞዴልነት። እኔ ውሽዬ ሄጄ 200 ሺህ ስለው ልጁ በአንዴ ልም ብሎ ጠፋ። ጭራሽ ያንቺ ጠፋት እኮ ነው። እንደዚህ ይደረጋል። እንደዚህ መደረግ። አይ አሁን ዘፈን የሚሰሩ ሰዎች ቢያሰሩኝ እኔ ሞዴል ቢያደርጉኝ አላስከፍልም። እንዲሁ ለአንድ ቲቪ ውስጥ እስክቀርብ፣ ልክ ቲቪ ውስጥ ከገባው በኋላ ዋጋ ጨምራለሁ። በደንብ ጨምሪባቸው። ወዳኔ ጎበዝ። እኔ ግን አሁን ሞዴል ብታደርጊኝ ደስ ይለኛል። የአሁኑን ሙዚቃሽን ፕሊዝ። የአሁኑ ሙዚቃ ተዘፈነ ስለሆነ ወንድ ልጅ ውሃ ውስጥ እየነከርን ምናምን ነው የሚሆነው። እንትን የቅጣት ነው። ቺቲንግ ኢዝ ኖት አቬሌብል ነው ዘፈኑ። ራሱ የከዳ ወንድ ነው እንዴት እንደሚሰቃይ ሴት ልጅን ከርቶ እንትን ፈተናው እንዴት እንደሆነ እናሳያለን። እየገፈተር ነው ምናምን እና ወንድ ነው የሚሆነው። ጀግና ታባቱ ለብዙ ለሴቶች ድምጽ የምሆንበት ዘፈን ነው። ለዓለም ሴቶች ጀግና የኔ ሴት አንዴ አራጨብጭቡ ጋይስ፣ አራጨብጭብ። አንዲ ሞራል እየሰጣችሁ ሴቶች አጨብጭቡ እንዴ! አይ ጉድ! ታባቱ